ባሳለፍናቸው በጣት በሚቆጠሩ ዓመታት እንደ ሀገር የሚፈለገውን እድገት ለማስመዝገብ የሚያስችሉ ፖሊሲዎችና ስትራቴጂዎችን በመፈተሽ ይበልጥ የሚፈለገውን ሁለንተናዊ ብልጽግና ለማረጋገጥ የሚያስችሉ መሻሻሎችን ያከናወነችው ኢትዮጵያ በተለይም በግብርና መር ኢኮኖሚ ልማት ብቻ ታጥሮ የነበረውን የኢኮኖሚ ፖሊሲዋን በማሻሻል ብዝሃ ዘርፍ የኢኮኖሚ ፖሊሲን ተግባራዊ ማድረግ ጀምራለች። በዚህም ከዚህ ቀደም በቂ ትኩረት ያልተሰጣቸው እንደ ቴክኖሎጂ፣ ቱሪዝምና ማዕድንን ጨምሮ የኢንዱስትሪው ልማት ዘርፍ በመንግስት ከፍተኛ ትኩረት ተሰጥቶታል። እንደ ከተማችን አዲስ አበባ ለኢንዱስትሪው ልማት ሰፊ ዕድሎችን በመፍጠር አመርቂ ውጤቶች እየተመዘገቡ ይገኛሉ የሚሉት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ዛሬ ላይ ዘርፉ ከውጭ የሚመጡ ምርቶችን በማስቀረት ምርቶችን በማምረት ከፍተኛ የውጭ ምንዛሬ ማዳን ያስቻሉ ኢንዱስትሪዎችን መፍጠር መቻሉን ይገልጻሉ። ተኪ ምርት በማምረትም የኢንዱስትሪ ቁጥርም ጨምሯል። የሚቀረው ሚድነው ገንዘብም ወይም ዶላርም ጨምሯል። በተመሳሳይ ሁኔታ ለውጭ ሀገር ግብይት የሚሆን ምርት የሚያመርቱ ኢንዱስትሪዎች ቁጥርም ጨምሯል። ወደ ውጭ የሚላከው ምርትም ጨምሯል። በዚህም የሚገኘው ዶላር ጨምሯል። የኢንዱስትሪ ቁጥሮቻችን ወስደን በምንመለከትበት ጊዜ ከ2014 እስከ 2017 ያለው እድገት እና አሁን የደረስንበትን ስናይ ወደ 3875 ኢንዱስትሪዎች እነዚህ ኢንዱስትሪዎች እኛ የምንገልጻቸው አዲስ አበባ ውስጥ ያሉትን በፌደራል የሚተዳደሩትን ኢንዱስትሪ ፓርክ ሳይጨምር ነው። እነሱን ብንጨምር ከፍተኛ ቁጥር ያለው ኢንዱስትሪ አዲስ አበባና በአዲስ አበባ ዙሪያ ይገኛል። መንግስት ለዘርፉ የሰጠውን ልዩ ትኩረት እንደ ማሳያነት ከሚቀርቡት የኢትዮጵያ ታምርት የመሳሰሉ ንቅናቄዎች ዓለም አቀፍ ልምድና ተሞክሮ የሚቀሰምባቸው መድረኮች ከመሆናቸውም በተጨማሪ አምራች ዘርፉ በስራ ሂደት የሚያጋጥሙትን ችግሮች በቀጥታ የሚያቀርብበትና መፍትሄ እንዲሰጠው ማድረግ ያስቻለ መሆኑን ያነሱት ምክትል ከንቲባው ከመቼውም ጊዜ በበለጠ በቢሮውና በአምራች ኢንዱስትሪው መካከል ተቀራርቦ መስራት በመቻሉ ውጤቶች ሊገኙ እንደተቻለ ያብራራሉ። ቀረብ ብለን የመንገድ ችግር፣ የውሃ ችግር፣ የመብራት ችግራቸውን እየፈታን ያለ ነው። የማስፋፊያ የማምረቻ ቦታ ችግራቸውን እየፈታን ያለ ነው። እንደዚሁም ደግሞ ሌሎች አገልግሎቶች የምንሰጣቸው አገልግሎቶች አሉ። እነሱን ከኢንዱስትሪዎቹ ጋር በመቀራረብ ችግር በመፍታት በተለይ የማሽነሪ ሊዝ አቅርቦት እንዲያድግ የማድረግ ስራዎች ተከናውነዋል። ከአመት አመት በአዲስ ካፒታልና በልማት ባንክ የሚቀርቡ የማምረቻ መሳሪያዎች በከፍተኛ ቁጥር ለኢንተርፕራይዞቹ እንዲሰራጭ የማድረግ ስራ ተከናውነዋል። በዚህም በመሰረታዊ የሆነ ለውጥ መጥቷል። የብድር አቅርቦታችንም ቢሆን በአብዛኛው በስኬት ባንክ ነው። በሌሎችም ባንክ የሚሰጠው ብድር እንደተጠበቀ ሆኖ እየጨመረ እያደገ መጥቷል። በዘርፉ በርካታ አመርቂ ውጤቶች ቢመዘገቡም ገና እርካታ ላይ መድረስ አልተቻለም የሚሉት ምክትል ከንቲባው የተጀመሩ ተስፋ ሰጪ ውጤቶች የበለጠ ለማጠናከርና የኢንዱስትሪ ልማት ውጤታማነትና ተግዳሮቶችን በጥናት ለመለየት ከከፍተኛ ትምህርት ተቋማት ጋር በቅንጅት መስራት አስፈላጊ መሆኑን ይጠቅሳሉ። ቢሮው ይህንን በመረዳት አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር እንደ ከተማ የዘርፉን ልማት ውጤታማነትና ተግዳሮት በመፈተሽ ፍኖተ ካርታ ለማዘጋጀትና ስትራቴጂዎችን ለማሳየት የሚያስችል የጥናት ስምምነት ለማካሄድ ከዩኒቨርሲቲው ጋር መፈራረማቸውን ይገልጻሉ። ኢንዱስትሪው ምንድነው ያለው ቻሌንጅ፣ ምንድነው ያመጣው ኢምፓክት፣ ድርሻውስ ምን ይመስላል በኢኮኖሚ የሚል ዝርዝር ጥናት እንደ አዲስ አበባ ያስፈልገናል። ይህን ተከትሎ ደግሞ ሮድማፕ ያስፈልገናል። ወዴት ነው የሚሄደው? ምን አይነት ኢንዱስትሪ፣ ምን አይነት ክላስተር አደረጃጀት፣ ምን አይነት ተቋማዊ አቅም፣ ምን አይነት የመንግስት ድጋፍ፣ ምን አይነት የፖሊሲ ኢንተርቬንሽን ይፈልጋል፣ ምን አይነት ስትራቴጂዎች ናቸው መነደፍ ያለባቸው የሚሉ ጉዳዮችን በጥናት አስደግፈን ማየት አለብን። ከዛ ባሻገር ደግሞ ስፓሻሊ አሁን ዲስፐርስድ የሆነው የኢንዱስትሪ የልማት እንቅስቃሴያችን እንዴት ነው ክላስተራይዝ የምናደርጋቸው፣ በምን መንገድ ቢሰራ ነው ይሄ ውጤት የሚያመጣው የሚሉትን ነገሮች ለማየት ይጠቅማል። ከዚያ ውጭ ደግሞ አሁን የተጀመረው የኢትዮጵያ ታምርት ንቅናቄ 2014 ጀምሮ የሰራንበት ያመጣው ለውጥ ምንድነው የሚሉትንም ኢምፓክት አሴስመንት ያስፈልገናል። ጥናቱ በአራት ምዕራፎች ተከፍሎ እንደሚካሄድ የጠቆሙት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ ጥናቱ በተቀመጠለት የጊዜ ሰነዳ መሰረት በጥናት በማከናወን ለዘርፉ እድገት እንደ ተቋም የድርሻቸውን እንደሚያበረክቱ ገልጸዋል። የተጠበቀውን እና የሚፈለገውን ግብ እንዲያመላክት እንዲሰጥ በቃል እንደምንገባ ነው በዚሁ መግለጽ እንፈልገው። ከኛ በኩል ልዩ ትኩረት ሰጥተን የምንሰራው ስራ ነው። የኛም መደበኛ ስራችን አካል እንደሆነ ነው። ትምህርት ላይ ነው ያለነው። መማር ማስተማር አለ። ሌሎች ምርምር ስራዎች ቢኖሩብንም ይህን በልዩ አትኩሮት እንደምንሰራው እንደዚሁ ቃል ለመግባት ነው። በተቀመጠው ጊዜ መስራታችን ብቻ ሳይሆን ደግሞ ጥራት በሚጠበቀው ጥራትና በእርግጥ እውነተኛ ችግርን እናንተ ያላያችሁትን ወይም ደግሞ እናንተ አይታችሁትን ቢሆን ደግሞ በስፋት ምን ከነ አመላካች ነገሮቹ ችግርን መዘርዘር ብቻ ሳይሆን ምን ቢሄድ ሳይንሳዊ በሆነ መንገድ ከሌሎች ዓለማትም ምንን ተጠቅመው ደረሱ የሚል እንደምናደርግ ቃል እንገባለን። በሁለት ቡድን የተዋቀረው የአጥኚው ቡድን 52 አባላት የያዘ መሆኑ በስምምነት ፊርማ ስነ ስርዓቱ ላይ ተገልጿል።